ሰላም ጋይስ እንዴት አላችሁ? እንኳን ወደ ልና ዩቲዩብ ቻናል በሰላም መጣችሁ። ያው እንደ ሁልጊዜው እንደተለመደው ኔክስት ዊክ ማርኬት ኤክስፔክቴሽናችንን አብረን ዊክሊ አናሊሲስ እንሰራለን ማለት ነው። ብዙዎቻችሁም እየጠቀማችሁ እንደሆነ እያየው ነው። ብዙዎቻችሁ ከዚህ ነገር አይዲያ እየወሰዳችሁ ብዙ ትሬዶችን እየገባችሁ እንደሆነ እያየው ስለሆነ ያ ነገር ይጠቅማችኋል ብዬ ስላሰብኩኝ ዛሬም ያው ዊክሊ አናሊሲስ እንደተለመደው እንሰራለን። ጂፒሲዲ ላይ፣ ጎልድ ላይ፣ ዩኤስዲ ጂፒአይ ላይ እነዚህ ላይ ማርኬቱን አብረን አናላይዝ እናደርጋለን። ኔክስት ዊክ ያለን የማርኬት ኤክስፔክቴሽን አብረን የምናየው ይሆናል። ይህን ቪዲዮ ከመጀመራችሁ በፊት ሁላችሁም ያው ላይክ፣ ሰብስክራይብ ያላረጋችሁ ሰዎችም ሰብስክራይብ አድርጉ። ላይክም አትሊስት ከ50 በላይ ላይክ ቢበልጥ አሪፍ ነው። ቢካዝ ሞር ሰው ጋር ኤንጌጅመንት በኖረው ቁጥር እኔም ለእናንተ ለመስራት ኢነርጂ ይኖረኛል። ሲቀጥል ያው ሌሎች ሰዎችን ስለሚጠቅም ማለት ነው። ስለዚህ ላይክ፣ ሰብስክራይብ እያደረጋችሁ ቪዲዮን ጀምሩ። መጀመሪያ ላይ ስንመጣ የምናየው ሁሌ ኔክስት ዊክ ማርኬት ኤክስፔክቴሽናችን ላይ ኔክስት ዊክ ምን አይነት ኢኮኖሚካል ኢቨንቶች አሉ የሚለውን ነገር ነው። ኔክስት ዊክ ላይ ስናይ ያን ያህል ሜጀር የሆኑ ኢኮኖሚካል ኢቨንቶች አሉ። ሰኞ ያን ያህል የለም ዶላር ላይ፣ ማክሰኞም ያን ያህል ዶላር ላይ ምንም አይነት ሜጀር ኒውስ የለም። ሮብ ግን ያው ኤፍኦኤምሲ ሚቲንግ አለ ማታ 3 ሰዓት ላይ በኢትዮጵያ አቆጣጠር ማለት ነው። ስለዚህ በእነሱ ደግሞ ማታ 2 ሰዓት ላይ ኤፍኦኤምሲ ሚቲንግ አለ። እሱ ትንሽ ሜጀር ኒውስ ነው፣ እሱን መከታተል ይኖርባቸዋል። ሐሙስ ዕለት ደግሞ ያው አንኤምፕሎይመንት ክሌም አለ። እነዚህ ኒውሶች ዳማች ኢምፓክት አይኖራቸውም፣ ግን ያው እንይዛቸዋለን፣ ግን ያን ያህል ኢምፓክት አይኖራቸውም። አብሮም ያን ያህል ኢምፓክት ያለው ኒውስ የለም። ኖን ፋርም ኢምፕሎይመንት ቼንጅ አለ፣ ግን ዳማች ኢፌክት ይኖረዋል ብዬ አላስብም። ስለዚህ በጣም ሜጀር የምንለው ኒውስ ያለን ሮብ ነው። ሮብ ኤፍኦኤምሲ ያለ ማታ። ስለዚህ እሱን ኮንሲደር አድርገን ትሬድ እናደርጋለን። ብዙም ቮላታይል ዊክ ላይሆን ይችላል ታማሽ ሜጀር ኒውሶች ስለሌሉ ማለት ነው። ስለዚህ የምናየው ይሆናል። ሞር ኮንሶሊዴት ሊያደርግ ይችላል። መጀመሪያ ላይ ስንመጣ የምናገኘው ያው ሁሉ ጊዜ እንደምላችሁ ዴክስዋይ ነው። መጀመሪያ የምናየው የዶላር ኢንዴክስ፣ የዶላር ቫሊዩ ፕራይሱ ወዴት እየሄደ ነው የሚለውን ነገር ስለሆነ የምናየው ዴክስዋይን ሁሌም ማየት መቻል ይኖርብናል ማለት ነው። ስለዚህ እዚህ ጋር ዴክስዋይ ላይ ስንመጣ እንደምታዩት ማርኬት ኪ የሆነ ሌብል ላይ ነው ያለው ዴይሊ ላይ። እንደ መንዝሊ እንደ ስሪ መንዝ ደግሞ ሰፋ አድርገን ካየ ነው ከረንትሊ ማርኬቱ ያለበት ኤሪያ ትሬንዱን ይዞ ይሄድ ያለበት ኤሪያ ነው። ማለትም አብ ትሬንድ ላይ ነው ማርኬት። ሃየር ሃይ ሃየር ሎ ሃየር ሃይ ሃየር ሎ እየሰራ እየወጣ ያለ ማርኬት ነው። ስለዚህ ከረንትሊ ማርኬቱ ኪ ሌብል ላይ ነው ያለው። አትሊስት እዚች ኤሪያ አካባቢ ይመጣል ብዬ አስባለሁ ማለት ነው። ተደጋጋሚ ከዚህ በፊት ነግራችኋለሁ። ማርኬቱ እዚህ አካባቢ የተወሰነ ሪጀክሽን አለው። እንደምታዩት እቺ ዊክሊ ካንድሏ እዚህ አካባቢ ዙም አድርጌ ላሳያችሁና እዚህ አካባቢ የምታዩት ዊክሊ ካንድል ሪጀክት አድርጓል። ስለዚህ የተወሰነ ቡሊሽ ሞመንት አትሊስት እዚህ አካባቢ ድረስ ልናይ እንችላለን ማለት ነው። እዚህ አካባቢ ድረስ የሆነ አይነት ቡሊሽ ሞመንት እናያለን ብዬ ኤክስፔክት አደርጋለሁ ማለት ነው። ወደ ዴሊ እንወረድና ዴሊ ላይ ያለው ነገር ለማየት ስንሞክር እቺኛዋ ኪ ሌብል አለች። ማርኬት በተደጋጋሚ እየመጣ እንደ ሳፖርትም ሬዚስታንስም ሲጠቀማት የነበረችው እቺ ኪ ሌብል አለች። ስለዚህ አሁን ማርኬቱን የምትወስንልን እቺ ኪ ሌብል ናት ማለት ነው። እቺን ኪ ሌብል ማርኬት ብሬክ አድርጎ ይሄን ትሬንድ ላይን ብሬክ ካደረገ ያው እይታችን ወደ ታች ይሆናል ማለት ነው። ቤሪሽ እንጠብቃለን። ነገር ግን ከረንትሊ አሁን ማርኬቱ ካለበት አንጻር ካየነው ማርኬቱን እዚህ ጋር ሪጀክት አድርጎ አትሊስት እዚህ አካባቢ ድረስ የመውጣት ፖቴንሻል አለው ብለን ነው የምናስበው ማለት ነው። ቢካዝ ኦልሞስት ቡሊሽ ትሬንድ ስለጀመረ ሃየር ታይም ፍሬም ላይ 3 መንዝ ላይ ያለን ቡሊሽ ትሬንድ ስለሆነ ከማርኬት ኤክስፔክት የምናደርገው እሱ ነው ማለት ነው። ያ እውነት ለመናገር አሁን በዚህ ሳምንት ዩሮ ላይ ምናምን ያን ያህል ኮንሶሊዴት ነው ሊሆን የሚችለው ቢካዝ እዚህ አካባቢ ያለው ነገር ክሊር ስላልሆነ ማለት ነው። ስለዚህ ዩጄን እስኪ ለማየት እንሞክር። ደግሞ ዩጄ እና ዩኤስዲ ጂፒአይ እና ዴክስዋይ ተመሳሳይ ሞመንት ስላላቸው ማለት ነው። ስለዚህ እሱንም ያው ኦልሞስት የ3 መንዝ ካንድሉ ክሎዝ አድርጓል ያለፈው ሳምንት። ያ በጣም ትልቅ ነገር ነው። ስለዚህ ማርኬቱን በምን አይነት መንገድ ራን እንደሚያደርግ ያ ራሱ ማርኬቱን አይደንቲፋይ እንድናደርግ ስለሚያደርገን እዚህ ጋር እንደምታዩት እቺኛዋ ኪ ሌብል አለች። ስለዚህ እቺኛዋን ኪ ሌብል ሪጀክት አድርጎ ነው ማርኬት እየወጣባት ያለው 3 መንዝ ላይ። መንዝሊ ላይም ስንመጣ ያን ነገር ነው የምናገኘው። ያው ከዚህ በፊት ማውርተንበታል። የመንዝሊ ካንድሎች በአንድ ስትራክቸራቸው ስለማይቀየር አዲስ ነገር አናገኝባቸውም። ዊክሊ ላይ ስንመጣ ሁለት አይነት ሴናሪዮ ነው የሚኖረው። ዴይሊ ላይ ሲመጣ ዴክስዋይ ላይ እንዳሳየኋችሁ ማለት ነው። ይሄን ትሬንድ ላይ ማርኬት እንደምታዩት እዚህ ጋር ያለ ትሬንድ ላይ አለ ማርኬት ሃየር ሃይ ሃየር ሎ ሃየር ሃይ ሃየር ሎ እየሰራ እየወጣበት ያለው
ትሬንድ ላይን አለ ማርኬቱ ከረንትሊ ማለት ነው። ስለዚህ ይሄን ትሬንድ ላይን ማርኬት አሁን ያለበት ዞን ላይ ይሄን ትሬንድ ላይን ሪስፔክት አድርጎልናል። ካያችሁት እዚህ ጋር ዙም አድርጋችሁ ለማየት ትሞክሩ። እቺ ትሬንድ ላይን ሪስፔክት ተደርጋልናለች እዚህ ጋር ያለችው ትሬንድ ላይን ማለት ነው። ስለዚህ እቺን ትሬንድ ላይን ተከትለን ማርኬቱን የምናይ ከሆነ ማርኬታውን ሪጀክት የሚያደርግበት ኤሪያ ላይ ደርሷል ማለት ነው። ስለዚህ የተወሰነ ቡሊሽ እንጠብቃለን። እዚህ ጋር ግን አሁን እንትን ለማሳየት እንደሞከርኩት ይሄ ትሬንድ ላይን ብሬክ ከተደረገና ለምሳሌ ይሄን ትሬንድ ላይን ማርኬት እንደዚህ አድርጎ ብሬክ ቢያደርገውና ሪቴስት ቢያደርግ ለቤሪሽ አትሊስት እዚህ ኦርደር ብሎክ ድረስ እዚህ ሰፕላይ ዞን ድረስ ማለት የዲማንድ ዞን ድረስ ማርኬቱን ማየት እንችላለን ማለት ነው። ነገር ግን አሁን ላይ ቤስ ሴናሪዮ ብለን የምናስበው ይሄኛውን ሴናሪዮ አይደለም ማለት ነው። የትኛው ነው ካላችሁ አሁን ከረንትሊ ማርኬት እንደምታዩት እቺኛዋ ስትሮንግ የሆነች ሳፖርት ኤሪያ ናት። ማርኬት በተደጋጋሚ ኦልሞስት ለአንድ ወር ያክል ሪጀክት ሲያደርግባት የነበረችው ኤሪያ ናት። ከረንትሊም ማርኬት ከዛ ኤሪያ ላይ ሪጀክት ተደርጓል። ስለዚህ አሁን ማርኬት ላይ እዚህ ላይ ስንመጣ የተወሰነ ማርኬቱ የቡሊሽ ሞመንት ካሳየን ሞስት ፕሮባብሊ ቡሊሽ መጠበቁ የተሻለ ነው ማለት ነው። አሁን ለምሳሌ ይሄ 4 አወር ላይ ነው ትሬንድ ላይናችንን አይተናል። ስለዚህ አሁን ከረንትሊ ከማርኬት ኤክስፔክት የምናደርገው ይችኛዋን ኤሪያ ማርኬት ይችኛዋን ኤሪያ ብሬክ አድርጎልን እንደዚህ አይነት ሞመንት የሚፈጥርልን ከሆነ ከዚህ በኋላ ቡሊሽ መጠበቅ እንችላለን። ከዚህ ይችኛዋ ሌቭል በኋላ ማለት ነው። ኪ ሌቭል ብላችሁ እንድትይዙልኝ የሚፈልገው ይችኛዋን ኤሪያ ማርኬት እዚህ ጋር ያለችዋን ይችኛዋን ኤሪያ ማርኬት ብሬክ ማድረግ ከቻለ የማይወጣበት ሪዝን የለም ማለት ነው። ስለዚህ ይችኛዋ ኤሪያ ማርኬት ብሬክ እንዲያደርግልን ቢካዝ ምንድነው ይሄ ካላችሁ ማርኬቱ አሁን ላይ ዳውን ትሬንድ ላይ ነው አይደለም ያለው 4 አወር ላይ ዴይሊ ላይ ደግሞ አፕ ትሬንድ ላይ ነው። ስለዚህ ማርኬት አሁን የዴይሊውን አፕ ትሬንድ ተከትሎ እንዲሄድ የምናውቀው የ4 አወር ዳውን ትሬንድ ብሬክ ሲያደርግልን ነው። እሱ ደግሞ ምንድነው ካላችሁ እዚህ ጋር አሁን ሃየር ሃይ ሰጥቶናል። ከዛስ አሁን እዚህ ጋር መጥቶ እቺን ብሬክ በሚያደርግበት ሰዓት ምን ይፈጠራል? አንዴ ከሊር አድርግላችሁ እዚህ ጋር እቺኛውን ብሬክ በሚያደርግበት ሰዓት ማርኬት ምን ይፈጠራል? ማርኬት ስትራክቸር ሽፍት ይቀየራል ወይም ደግሞ ቼንጅ ኦፍ ካራክተር ብለን የምንጠራው ነገር ማለት ነው። ፈርስት ታይም ምን ያደርጋል? እዚህ ጋር እንደምታዩት እነዚህ ሃዮች አልተወሰዱም፣ እነዚህም ሃዮች አልተወሰዱም፣ እነዚህም አልተወሰዱም። ስለዚህ ማርኬት ፈርስት ታይም እዚህ ጋር ያለውን ሃይ ይወስዳል። ከዛ በኋላስ ይሄኛውን ስትሮንግ የሆነ ሳፖርት ኤሪያ ሬዚስታንስ ኤሪያ ብሬክ አደረገልን ማለት ነው እዚህ ጋር። ስለዚህ ከዚህ በኋላ ባይ ሴትአፕ መፈለግ እንችላለን ማለት ነው። እስኪ ድረስ ካላችሁ ታርጌታችን የሚሆነው እዚህ ኤሪያ ድረስ ነው ማለት ነው። ጥሩ ሪስክ ሪዋርድ ሊሰጠን ይችላል። አፕዴት አደርጋችኋለሁ ወይም ሴትአፕ አሪፍ የሚሆን ከሆነ አሁን እኛ ኤክስፔክት እንዳደረግነው ከሄደ እንደዚህ እዚህ ጋር አሪፍ ኢንትሪ ይኖረናል ማለት ነው። ጥሩ ሪስክ ሪዋርድ ነው። ጥሩ እዚህ ድረስ ማለት ኦልሞስት ብዙ ነው። ስለዚህ ይሄን እንይዛለን ማለት ነው። ግን ይሄኛው ማይሆን ከሆነ እቺኛዋን ማርኬት ይሄኛውን ወጥቶ መስበር የማይችል ከሆነና ኮንቲኒዩሽን የሚቀጥል ከሆነ ኮንቲኒዩሽኑን ተከትለን ይሄን ትሬንድ ላይን ብሬክ ሲያደርግልን ማርኬት ላይ ቴስት ጠብቀን እዚህ ድረስ እዚህ ኦርደር ብሎክ ድረስ ሴትአፕ መግባት እንችላለን ማለት ነው። ግን ከዚህ ውስጥ ደቤስ ሴናሪዮ ከላይ ያሳየዋችሁ ነው ማለት ነው። ይሄንን ከዩኤስዲ ጂፒዋይ ኤክስፔክት የምናደርገው ማለት ነው። አይ ቲንክ ኢትስ ክሊር። ዩኤስዲ ጂፒዋይ በዚህ ሳምንት ፎከስ የማደርግባቸው ፔሮች መካከል አንዱ ነው። ጎልድ እና ዩኤስዲ ጂፒዋይ ላይ ነው ሞር ፎከስ የምናደርገው ቢካዝ ሌሎቹ ያን ያህል ክሊር ስላልሆኑ ማለት ነው። ወደፊትም አሁን እንመጣባቸዋለን። ጂዩ ኦልሞስት ማለት ኢዩ ኮንሶሊዴት እያደረገ ነው። ጂዩ ላይ የተወሰኑ ነገሮች ሊኖሩ ይችላሉ። እነሱን ነገር ክሊር እናድርግና እንዴት ሞር ክሊር እንዲሆንላችሁ የ3 መንዝ ካንድሉ ኦልሞስት አሁን ስለሆነ የዘጋው ስለሱ ብናወራ የተሻለ ነው። ፋይናል እኔ ኤክስፔክት የማደርገው እንደ ሎንግ ተርም አሁን ይሄ የ3 መንዝ ካንድል ነው። ስለዚህ ማርኬቱ እዚህ ኤሪያ ላይ መምጣቱ አይቀርም የ3 መንዝ ካንድሉ ማለት ነው። ነገር ግን ያው 3 መንዝ ነው። ስለዚህ ብዙ አይነት ፕራይስ አክሽን እንትን ብሎ ነው የሚሄደው ገና ከተከፈተ ኦልሞስት ዛሬ ስንት ነው 5 ቀን አካባቢ ማለት ነው። ስለዚህ ብዙ እንቅስቃሴ ያላየንበትም ገና ብዙ ቀን ስላለ 90 ቀን ስላለ ማርኬቱ ምን እንደሚያደርግ ማኒፑሌሽኑ ወደ ክሬት እንደሚያደርግ ምናምን አይተን ለመወሰን እንሞክራለን ማለት ነው። ከረንትሊ ግን በምናየው ነገር ማርኬት ላይ እንደምታዩት እቺ ኤሪያ ያለችን እቺ ስትሮንግ የሆነች ሳፖርት ኤሪያ ናት። ማርኬት እንደ ዊክሊ እሷን ኤሪያ ሪስፔክት አድርጎ እየወጣ ነው። ግን ይሄ ፌክ አውት ነው የሚመስለኝ እኔ ቢካዝ ዴክስዋይ ላይ ያለው ነገር ዳማች ስላሉ ነው ማለት ነው። ዴክስዋይ ላይ ቅድም ስናይ ምን ብለናል? ይሄኛው ዴክስዋይ ላይ ዴክስዋይ ከወጣ እዚህ ሌቭል ላይ ዴክስዋይ የሚወጣ ከሆነ ዩኤስዲ ጂፒዋይ ማለት የጂፒኤስዲ የሚወጣበት ተከትሎ ምንም ሪዝን የለውም። ምክንያቱም ፖዚሽን የሁለቱ ኮሪሌሽን ፖዚቲቭ ስላልሆነ ማለት ነው። ኔጌቲቭ ኮሪሌሽን ያላቸው ዴክስዋይ ከወጣ ዩኤስዲ ጂፒዋይ አብሮ ይወጣል፣
ጂቢፒኤስዲ ግን ተቃራኒ ኮት ስለሆነ እዚህ ጋር ዩኤስዲ ኮት ነው ቤዝ አይደለም። ስለዚህ ተቃራኒ ነው የሚሆነው ማለት ነው። ስለዚህ ከጂቢፒኤስዲ ዲኤክስዋይ ከወጣ ቤሪሽ ነው የምንጠብቀው ማለት ነው። በዛም አማካኝነት አሁን ኮሪሌሽን ማየት ያለብን በብዛት ለዛ ነው። ስለዚህ እዚህ ጋር ስንመጣ ማርኬት ከረንትሊ እንደምታዩት ይችኛዋ ኪ የሆነች ሌብል አለችን። ወደ ፎርዋርድ እና የተወሰኑ ነገሮችን ለማሳየት ልሞክር። አሁን ከረንትሊ ማርኬቱ ይችኛዋን አሁን የከፈታት ትሬንድ አለች፣ ቡሊሽ ትሬንድ። እሷን ትሬንድ የሚያጠናክርልን ከሆነ እንደዚህ ይችኛዋን ብሬክ አድርጓት የሚቀጥል ከሆነ ከዚህኛዋ ኤሪያ በኋላ እዚህኛዋ ኤሪያ ላይ ባይ መግባት እንችላለን ማለት ነው፣ ወይ ደግሞ እዚህኛዋ ኤሪያ ላይ። ነገር ግን ይሄኛው ይሆናል ብዬ ኤክስፔክት የማደርገው አይነት እንትን አይደለም። እንደነገርኳችሁ አሁን በዚህ ሳምንት ሁለት አይነት ባያስ የሚኖረን ለምንድን ነው ካላችሁ ዲኤክስዋይ ላይ ያለው ነገር የሚወስንልን አንድና አንድ እቺ ሌብል ብሬክ መደረግና አለመደረጓ ነው። እቺ ሌብል በቦዲ ብሬክ ከተደረገች ኦልሞስት ማርኬቱ ይወርዳል። ወረደ ማለት ደግሞ ቅድም የነገርኳችሁ ነገሮች በተቃራኒ ይፈጠራሉ ማለት ነው። ስለዚህ ያኔ ጂቢፒኤስዲ ላይ ቡሊሽ መጠበቅ እንችላለን ማለት ነው። እዚህ ጋር ያሳዩዋችሁ ነገር ቡሊሽ መጠበቅ እንችላለን። ነገር ግን ትሬንዱን ሳያከብር ለምሳሌ እንደዚህ አይነት ስትራክቸር የሚፈጥርልን ከሆነ ቤሪሽ መግባት የተሻለ ነው ማለት ነው። ስለዚህ ሞስትሊ ቤሪሽ ብንጠብቅ ሞር የተሻለ ነው፣ ወይ ደግሞ ኮንሶሊዴት ነው የሚሆነው። ከዚህኛው ኤሪያ ግን ማርኬት መውጣት ከቻለ እዚህ ጋር ከምታዩት ኤሪያ ማርኬት መውጣት ከቻለ ቡሊሽ መጠበቅ እንችላለን ማለት ነው። እዚህኛው ከነዚህ ኤሪያዎች ማርኬት መውጣት ከቻለ ቡሊሽ እንጠብቃለን ማለት ነው። ይቺን ኪ ሌብል በደንብ ይዋቸው። እስካሁን ሜንሽን ያደረኳቸውን ኪ ሌብሎች አስተውሏቸው፣ ቢካዝ እነሱን ተከትለን ስለሆነ ትሬዶች የምንገባው ማለት ነው። ሌላው ዩሮኤስዲ ነው። ዩሮኤስዲ ላይ እውነት ለመናገር በጣም ደወረስት የሆነ ዊክ ነበረ። ምንም አይነት ነገር ሀፕን አላረገም። እንደምታዩት ዴይሊ ካንድል፣ እያንዳንዱ ዴይሊ ካንድል ኮንሶሊዴት ነው ሲያደርግ የነበረው። ዊክሊ ላይም ስትመጡ ያን ያህል የሚጋብዝ ለእይታ ጥሩ የሆነ እንትን የለም። እንደምታዩት አስቡት፣ በዊክሊ ካንድል ደረጃ እንደዚህ አይነት ሪጀክሽኖች ነው ያሉት። ስለዚህ ያው እዚህ ላይ በዚህ ሳምንት ምንም አይነት ኤክስፔክቴሽን ይኖራል። ለምሳሌ እዚህ አካባቢ ማየት የምንችላቸው ነገሮች ይኖራሉ፣ ግን ዳማች ራሳችንን ስትረስ ማድረግ የለብንም። ስለዚህ ክሊር እስኪሆን ድረስ ምናልባት የተሻለ ፕራይስ አክሽን ሰኞ ማክሰኞ የሚፈጠር ከሆነ አፕዴት አድርገን ትሬዶችን መግባት እንችላለን ማለት ነው። ስለዚህ ዩሮ ላይ ብዙም የምናየው ነገር የለም ማለት ነው። ዋናውና በዚህ ሳምንት ፎከስ ማድረግ የምፈልገው ጎልድ ላይ ነው። ወይም ደግሞ ያለፈው ሳምንት ላይ ምናልባት ፐብሊክ ቻናሉ ላይም ፕራይቬት ላይም ያላችሁ ልጆች ካላችሁ ኦልሞስት ጎልድ ላይ ወደ 1700 ፒፕስ ነው አጠቃላይ ሳምንቱ ላይ የሰራ ነው ማለት ነው። ዳስ ፋኪንግ ክሬዚ፣ በጣም የሚገርም ነገር ነበረ። ኦልሞስት በአንድ ሴታፕ እስከ 800 ፒፕስ ምናምን ነው ያዝነው። ስቲል ሆልድ ያደረግነው ሴታፕ አለ። ስለዚህ ያው ጎልድ ላይ ነው ዲስ ዊክም ፎከስ የምናደርገው ማለት ነው። ጎልድ እንደምታውቁት ያው እንደተለመደው ኦል ታይም ሃይ ላይ ነው ያለው። ስለዚህ ያን ያህል በጣም የምናየው ፕራይስ አክሽን አይኖርም። ከረንትሊ ባለን ፕራይስ አክሽን ነው ትሬድ የምናደርገው። ስለዚህ ዊክሊ ላይ ምናምን ማየቱ ዳማች ምንም የሚፈጥርልን ነገር አይኖርም ማለት ነው። እንደምታዩት የተወሰነ ፑልባክ ነበረው ዴሊ ላይ። አሁን የአሁኑ ሳምንት የዴሊ ካንድል ዓርብ ዕለት የዘጋው ካንድል ኢንገልፍ ካንድል ነው። ያ በጣም ጥሩ ነው ለኛ፣ ቢካዝ ኢንገልፍ ካለ ሁሌም ኮንቲኒሽን አለ ወይም በዛ ዳይሬክሽን ማርኬቱ ራን እንደሚያደርግ እናውቃለን ማለት ነው። ስለዚህ ኢንገልፍ ካንድል አለ። እንደነገርኳችሁ ነው። እኔ ለምሳሌ ዶላር ላይ ማለትም ጎልድ ላይ ቤሪሽ ለመጠበቅ ብዙ አይነት ፕራይስ አክሽኖችን ማየት መቻል ይኖርብናል። ከዚህ በፊትም እንዳልኳችሁ የሆነ በጣም ብሬክ የተደረጉ እንትኖች ምናምን መኖር አለባቸው። ይሆናል አይደለም፣ እነዚህ ኤሪያዎች ምናምን ተመልሶ ብሬክ ማድረግ አለበት። ካልሆነ በብዛት ፑልባክ ነው የሚያደርገው። እዛ ፑልባክ ላይ ደግሞ እኛ ማርኬቱ እየወረደ ነው ብለን ከገባን እኛን አስወጥቶ ማርኬቱ ይቀጥላል ማለት ነው። ስለዚህ ኦልሞስት እኔ አሁን ቤሪሽ ሴታፕ ከገባን እኔና ኮሚኒቲ ኦልሞስት 15 ቀን አካባቢ ሆኖናል። ቤሪሽ ሴታፕ ገብተን አናውቅም። እያንዳንዱ የምንገባው ሴታፕ ቡሊሽ ነው፣ ቢካዝ ማርኬቱ ኦል ታይም ሃይ ላይ ነው ያለው። ኮንቲኒሽን ላይ እያለ እኛ ደግሞ ሪቨርሳል ወደታች የምንገባበት ሪዝን ስለሌለ ማለት ነው። ስለዚህ እናንተም ያንን ነገር ኮንሲደር አድርጋችሁ እያንዳንዱን ትሬድ ስትወስዱ እነዚህ ነገሮች እያሰባችሁ ውሰዱ። በብዛት ያው የምናየው ከረንትሊ ፌቨናቺ ነው ብያችኋለሁ። በፌቨናቺ ነው ትሬድ የምናደርገው፣ ቢካዝ ኦል ታይም ሃይ ላይ ነው። የተለየ ፕራይስ አክሽን ማየት አንችልም። ስለዚህ እንዳጋጣሚ ሆኖ ሆልድ ያደረግነው ሴታፕ አለ። ኦልሞስት ማርኬት ኤክስፔክቴሽን ያጠቃላይ 640 ፒፕስ አካባቢ ራን ያደርጋል ብዬ ነው ማስበው። ኦልሞስት 300 ምናምን ፒፕስ ሂዷል። ሆልድ አድርጌዋለሁ ፖዚሽን እንትን ብለን ያው ፕራይቬት ኔቶች ተማሪዎች ጋር ሆልድ አድርገነዋል። ኦልሞስት ፓርሻል ወስደን ሆልድ አድርገነዋል። ስለዚህ አሁንም ከረንትሊ ፖዚሽን አድ ማድረግ ለምትፈልጉ ወይም ደግሞ
እኔም አድ ማድረጌ ስለማይቀር የተወሰነ ሂንት ለመስጠት ያክል እንደምታዩት ፊቦናቺ ሌቭላችን 50% ሪትሬስመንቱ 4 አወር ላይ በደንብ ነው የተከበረው። እዚህ ጋር ካያችሁት ይቺኛዋ 50% ሪትሬስመንቷ ይቺ ፊቦናቺ ሌቭል ማለትም 3845 አካባቢ ያለው ማለት ነው። 50% እንደምታዩት በደንብ ተከብሯል። ፑልባክም አድርጓል ጨርሷል። ስለዚህ ፑልባክ ካለ ደግሞ ጥሩ ሴታፖችን ልናገኝ እንችላለን። ኦልሞስት እዚህ አካባቢ የገባ ነው ሴታፕ የምታስታውሱ ከሆነ 800 ምናምን ፒፕስ ሴኩር አድርገንበታል። ምናልባት ቴሌግራም ቻናል ላይ ለእናንተ ሼር ለማድረግ ያክል ይሄኛው ሴታፕ ማለት ነው። ይሄኛው ሴታፕ ከዚህ በኋላም አይ ቲንክ የተወሰኑ ሴታፖች አሉ። ያ እነዚህ ሴታፖች አጠቃላይ ፐብሊክ ቻናሉ ላይም ለእናንተም ሼር ሳረጋችሁ እንደነበረው ይሄኛው ሴታፕ ማለት ነው። እንደምታዩት ይሄኛው ሴታፕ 800 ምናምን ፒፕስ ነው አጠቃላይ ሴኩር ያደረግንበትና this is crazy ይሄ ሴታፕ ማለት ነው ጋይስ። ፐብሊክ ቻናሉ ላይ ከሌላችሁ ሁላችሁም ጆይን አድርጋችሁ እዛ ላይ አፕዴት መደራረግ እንችላለን። ያ ጋይስ ጎልድ ላይ this is በጣም አድቫንቴጅ የምንወስድበት ታይም ነው። ኦል ታይም ሃይ ስለሆነ ማርኬቱን ያናል ፕሪዲክት ለማድረግ እንደኛ ስትራቴጂ ከባድ አይደለም። ቢካዝ ያው የምናያቸው ካንድልስቲክ ኮንፈርሜሽኖች የተለያዩ ነገሮች ስላሉ ማለት ነው። ስለዚህ አሁንም ከረንትሊ ይሄኛው ሴታፕ ሆልድ አድርገናል። አሁን ከማርኬቱ ኔክስት ዊክ ምንድነው የምንጠብቀው ካላችሁ ይቺኛዋን ኤሪያ ማርኬት የተወሰነ ስትራግል ያደርግባታል ብዬ አስባለሁ። ቢካዝ ይቺኛዋ ኤሪያ ሬዚስታንስ ስለሆነች፣ ስለዚህ ቀጥታ ብሬክ ያደርጋታል ብዬ አላስብም። ባያረጋት ጥሩ ነው ለኛ። ቢካዝ ድጋሚ እንደ ይሄ ቦታ ለምሳሌ ሬዚስታንስ ከሆነ ብሬክ ሲደረግ ስትሮንግ ሳፖርት እንዲሆንልን ማለት ነው። ስለዚህ ይቺኛዋን ኤሪያ ብሬክ ካደረጋት በኋላ የተወሰነ ቴስት አድርጎ ይወጣል ብዬ አስባለሁ። ፖዚሽን አድ ማድረግ ከሆነ ያው ለእናንተም እዚሁ ጋር ለማሳወቅ ያክል ፖዚሽን አድ ማድረግ ከሆነ ያው ፋይናል ታርጌት ያው ለምሳሌ እዚህ 27 ፊቦናቺ ሪትሬስመንት ሌቭል ላይ ነው ወይም ደግሞ 3922 አካባቢ ነው። ፋይናል ግን ታርጌቴ ወይም ደግሞ ፖዚሽን አድ ካደረግን እዚህ ድረስ ማርኬቱ የመምጣት ፖቴንሻል ሊኖረው ይችላል ማለት ነው። እዚህ አካባቢ ድረስ ይመጣል ወይም ደግሞ ይሄ 4000 በሉት በቃ 4000 አካባቢ ይመጣል ብለን ኤክስፔክት እናደርጋለን። ግን ይሄ በመቶ ከያዝ ነው 3997 አካባቢ ማርኬቱ ይመጣል ብለን ኤክስፔክት እናደርጋለን ማለት ነው። ስለዚህ ይህንን ነው ዲስ ዊክ ከማርኬት የምንጠብቀው። ዲስ ኢዝ ክሬዚ። አይ ሆፕ ብዙዎቻችሁ አድቫንቴጅ እየወሰዳችሁበት ነው ብዬ አስባለሁ። ቴሌግራም ላይ የሚገራርም ሪዘልት እየላካችሁልኝ ነው። ኦልሞስት እኔ ፕራይቬት ሜንቶርሺፕ ላይ ያላችሁ እስከ $2000 ድረስ ፕሮፊት የሰራችሁ ልጆች አላችሁ። ደስ ብሎኛል። እናንተ ኢቨን ፐብሊክ ቻናል ላይ ያላችሁ በጣም ብዙ ልጆች አላችሁ፣ በጣም ብዙ እና ለሁላችሁም ኮንግራ። እንደዚህ ነው ዊክሊ አናሊሲስ ሰራላችሁ። ኔክስት ዊክ ማርኬት ኤክስፔክቴሽን ብቻ ሳይሆን የኔን ሞዴል እያብራራሁላችሁ ያለሁት እና አይ ሆፕ ይጠቅማችኋል ብዬ አስባለሁ። እንደዚህ ደግሞ አናሊሲሱን ከሰራን በኋላ ወደኋላ ተመልሳችሁ እንዴት እንደነበረ ቼክ ብታደርጉት ለእናንተም ሞር ኮንፊደንት ይሆናችኋል ብዬ አስባለሁ። ያ ጋይስ የዚህ ሳምንት ዊክሊ አናሊሲሳችን ይሄን ይመስላል። አይ ሆፕ የሆነ ነገር እንደምትይዙበት እርግጠኛ ነኝ። ቢካዝ በየሳምንቱ ብዙዎቻችሁ በቃ ሰኞ ጠዋት ስነሳ የሆነ ሴታፕ ገብታችሁ ነው ትልኩልኝና ይመቻችሁ። ለዛ ለሁላችሁም ያ ጋይስ ይሄን ይመስላል ኔክስት ዊክ ማርኬት ኤክስፔክቴሽናችን። አፕዴት ማድረጋችሁ ነገር ካለ ደግሞ ቴሌግራም ቻናል ላይ ላይቭ ላይ እየገባን አፕዴት አደርጋችኋለሁ። የተቀየረ ነገር ካለ የምንጠብቀው ነገር ምናምን ካለ እዛ ላይ አፕዴት አደርጋችኋለሁ። ዜሮስ ቪዲዮን ያያችሁት ልጆች እንደተለመደው ደብሊው እያላችሁ ጻፉ። ሁላችሁም ደብሊው እያላችሁ ጻፉ። ኔክስት ዊክ በሌላ እንትን እስከምንገናኝ ወይም ደግሞ ኮንተንቱን እያዘጋጀውላችሁ ነው የተወሰነ ኮርሶችን ለእናንተ ለመስጠት እዚሁ ፎር ፍሪ ዩቲዩብ ላይ። ስለዚህ ያም ይጠቅማችኋል ብዬ አስባለሁ። በቅርቡ ያንን ምትላችኋለሁ 1000 ከገባን ያንን ኮንተንት ለመጀመር እያሰብኩ ነው። ቲክቶክ ላይ ነው ለቀውን ሰፋ አድርጌ ማለት ነው። ስለዚህ ጋይስ ሰብስክራይብ ያላደርጋችሁ ሰብስክራይብ አድርጉ። መልካም ሰንበት ይሁንላችሁ። መልካም ቀን ጋይስ።